ሊወርዱበት ነው። በቃ የምር ሊጫወቱበት ነው። የሚገርም ነው። ለሶስት ያሁን ለካ መላጣ ነው ብሬ እንትን መብላት ቀረው። ለቀማትና ዌስት ምግቡን አባከነው። ሰላም ሰላም ሀበሻም ቨርስ እንደምን አደራችሁ ዋላችሁ አመሻችሁ በየትኛውም ሰዓትና ቦታ ሆናችሁ ይሄንን ቪዲዮ ለምትከታተሉ ሰዎች በሙሉ የፈጣሪ ሰላም በእናንተ ላይ ይሁን እያለ ሀበሻም ቨርስ በሌላ ቪዲዮ ተመልሷል ይላል። እንዴት ናችሁ? ደህና ናችሁ? ሀበሻ ቨርስ እናንተን ዘናና ፈታ ለማድረግ ይኸው እንግዲህ ሌላ ቪዲዮ፣ ሌላ እውቀት፣ ሌላ ፈገግታ፣ ሌላ ጥሩ ጥሩ ነገሮችን ይዘን ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ይሄ ቻናል ሀበሻም ቨርስ ይባላል። የዚህ ቻናል ቤተሰብ መሆን ከፈለጋችሁ መሳቅ፣ መጫወት፣ ቁም ነገር መጨበጥ ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ካደረጋችሁ በኋላም እንደዚህ አዳዲስ ቪዲዮዎች ስንለቅላችሁ ወደ እናንተ እንዲደርሷችሁ የደውል ምልክቷን አብሩ። እንዲሁም ይሄ ቪዲዮ የሚመቻችሁ ከሆነ ይሄን ፊት ደጋግሞ ማየት የሚመቻችሁ ከሆነ ደግሞ ላይክ ማድረግ እንዳትረሱ እያለን ወደ ቪዲዮ አድራሻ ነገር ተሳስተን እንዳንመጣ እውነት ነው። ይሄ ጸጉሩ ነው ጭንቅላቱን የሰውየውን የቆረጥከው እንትን እንደዚህ የተነፋለለ። ኧረ ከባድ ነው። እንደዚህ አይነት ባርበር ጋማ ከምንሄድ በቤስ ባርበሪን ኢትዮጵያ የሚለው ልጅ ይግደልን። እሱ ረደን ይቅር በለን እያልን ብቻችንን ቤት ውስጥ ስንሆን እነዚህ ቲቪ ላይ ምናምን እናያቸው ትዝ አላችሁ? ፈላው ይመቸው። ደብሊው ለፈላው ትንሽ ባልየው እንትን መብላት ቀረው። ለቀማትና ዌስት ምግቡን አባከነው ገባ እንጂ በቃ ቲቪን ቁጭ ነው ያደረጉልን። እሺ የዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እሺ እንጠይቃለን። ማሂ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሁማን ቢንግ ፎቅ አለ ጠይቅ እንጂ እንዴት ወደዚህ እንትን ኢንዱስትሪ እንዴት ልትመጣ ማይ የውዚ ማጠይቁ እናንተ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው? አይ እንትን ነው ኮራንዶ ለሶስት ሲያሁን ለካ መላጣ ነው ብሬ ለፀጉር ምን አይነት ቅባት ነው የምትጠቀመው? ይመች ጥያቄም ነበር። አይ እንትን ሳላቅም የአሁኑ ጥያቄ አንድ ሽንት ቤት ደርሼ እንዳል ጠይቁት፣ እንደ ቤታችሁ ጠይቁ፣ ችግር የለም ጠይቁ። በእናትህ በቃ እኔ በዚህ ዓመት ማለት በቤስ ኮሜዲያን ተብሎ አዋርድ መብላት ያለበት ልጅ ይሄ ነው። በቃ የምር እኔ ቮቲንጉ ሲጀመር ማለት ነው በማአት አካውንት ነው ቮት ማድረግ ወይ ልጅ በቃ በጣም ፈኒ ነገር ነው የሚሰራው። ግን ወደ ቁም ነገሩ ስንመለስ ማለት ነው ባለፈው ሳምንት ብሬ ነበረ ወቸጉር ላይ ቀረበውና አናዘር ሌቭል በቃ ፖድካስት የሚባለውን ታሪክ ወደ ሌላ ታሪክ እየቀየሩት ነው እነዚህ ልጆች። ምክንያቱም ወጣቱ መገናኘት የሚፈልጋቸውን ሰዎች ማግኘት በሚችልበት መንገድ እንዲያገኝ በር የከፈተ ትልቅ መድረክ ነው ብዬ አስባለሁ። ፖድካስቱን አይቼዋለሁ ሙሉንና በጣም አሪፍ ነው ማለት እንደዚህ እንዳንሳቀቅ ፖለቲካውን እንዳንፈራው ያደርገናል ብዬ አስባለሁ። ኦብቪየስሊ ያው ሁሉም ጋር እንደዛ አይነት ነገር ይፈጠራል ማለት ባንችልም ግን
በቃ አሪፍ በር የከፈተ ነው ብዬ አስባለሁና በዚህ ከቀጠለ እየለመድነው ስንመጣ ደግሞ የኛ ቀጣይ ጄነሬሽኖች ደግሞ ከፖለቲከኞቻችን ጋር ያላቸው ግንኙነት ደግሞ አሪፍ ይሆናል ብዬ አስባለሁና በጣም አሪፍ ነገር ነው አንበሳ አለው ይሄ ነው ለጀግናም ጀግና አለው ይሄ ያገባችሁ ሰዎች ታውቁታላችሁ በቃ ሚስቱን አንድ የሚያከብርና የሚወድ ባል ያውቃል በቃ ይሄንን ፊሊንግ ያውቃል እኛም መከልከል የሚችሉት ሚስቶቻችን ብቻ ናቸው ደብሊው ለሚስቶቻችን ወይኔ ሊወርዱበት ነው የለውበትም ሊወርዱበት ነው በቃ የምር ሊጫወቱበት ነው ትንሹ ቴዲ emotional damage የለውበትም ግን ትንሹ ቴዲ አዛ አይመጣው ማን አይመጣው የምትወደው መጽሐፍ ምንድነው እነሱ እኔ ናይስ ወይ ይገርም ነው አዎ ዛምጮ እንዲከፈል ህግ ያስገድዳል የሚለውን ያነበብክ ፈታ ነው ማለት ያለብህ ማን ፈታ ነው ማለት ያለብህ ሪል ይሄ በቃ የሁላችንም ፌቨራይት መጽሐፍ ነው ሁሉ መጽሐፎች እጥፍ አድርጎ የሚዘጋ መጽሐፍ ነው አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ይመቸው በማገልገል መልክ ሊገባላቸው ነው የአገልጋይ ልጆች ቤተ ክርስቲያንን መጥላት ሳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ምስኪን አገልጋዮች ለልጆቻቸው ሆድ መኖር ሳይጀምሩ ደሞዝ ጨምሩ ደሞዝ ጨምሩ ደሞዝ ጨምሩ ቀለብ ጨምሩ ቀዳዳ ጫማና ያረጀ ኮት ለብሰን በመድረክ ስንቆም ማንም ያላለ የ15 ሚሊዮን ህንፃ እየተሰራ ለአገልጋይ ቀለብ መጨመር ተፈራ በሚሊዮኖች ወጪ በተሰራ መድረክ ኮት መቀየር ማይችል አገልጋይ ነው ሚሳ ወይ ጉዴ ደሞዝ ጨምሩ ቀለብ ሰፈሩ እንግዲህ በጣም የሚገርም ምስጋና ድምቅ ያለ ምስጋና ይሄ ሰማያት ያረገ ምስጋና ነው እንዲህ ቅልጥ ያለ ምስጋና አምልኮ ሰማይ ይረብሻል ሰማይ የረበሸ ምስጋና ነው ቅልጥ ያለ እንዴት ነው ኢየሱስ ከፍ ያለው በዚህ ምስጋና እንዴ ዮሳና ህፃናት እንኳን እንዲህ እንግዲህ ባረጀ ኮትና በተቀደደ ጫማ ወንጌል መስበክ አይቻልም እና ካሽዋን ቻፓዋን አምጡ ነው እንግዲህ ጋይስ ይሄ ልጅ የአገልጋይ ደሞዝ ጨምሩ ብሎ ከዘመረ አገልጋይ ኮት የለውም ጫማ የለውም ልጆቹን ማስተማር አልቻለም ብሎ መዝሙር ከዘመረ ግጥም ጽፎ ዜማ ይዞ ቤዝ ጊታር ይዞ እንዲህ አይነት ጥያቄ ከጠየቀ እንደው በመድኃኔ ዓለም ሰው ከከተማው ተፈናቀለ ብሔርተኝነትና ጎጠኝነት ደግሞ አገሪቷ ላይ እየሻገተ እየበሰበሰ ነው ሰው መኖር አልቻለም የከተማውን ሰው እየገፉ አባረው ዳር የነበሩትን መሃል አምጥቷል ብሎ መናገር ምንድነው ችግሩ
አመጣን እዚህ ጋር ማን እዚህ ጋር ይብቃል ፖለቲካ እኛ እንደነካካ ማን ይልቅ ትንሽ መልእክት ሰው ያው የሚያገለግል ሰው በዚህ ዘመን አይብላ አይባልም አክቹሊ እኔ ፕሮቴስታንትም ምንም ከክርስትና ጋር የተያያዘ ነገር የለኝም ግን የሚያገለግል ሰው ብር ያገኝ አይባልም መጠኑን ይወስናል እንጂ ከአቅም በላይ ሲሆን ይሄ ከመስማ አሁን የምናየው ነገር ነው በቃ አለ አይደል ሁሉም እምነቶች ላይ ኢትዮጵያ ውስጥ ያሉ ሁሉም እምነቶች ላይ የምናየው ነገር አለ ምንድነው የቤተ እምነት ውስጥ የተሰገሰጉ ሰዎች ሆነው ግን የቤተ እምነቱን የማይወክሉ ሰዎች ማለት ሁሉም ሰው አሁን ለወንበርና ለስልጣን ነው እንጂ እኔ በእርግጠኝነት ከ100% የቤተ እምነት አገልጋዮች ከ100%ዎቻቸው 90 ምናምን የሚሆኑት በእርግጠኝነት ስልጣንና ገንዘብ ፍለጋ ነው እንጂ ህዝቡንና እምነቱን ለማስተዳደርና ለማገልገል አይመስለኝም ምክንያቱም የሚሰሩት ስራ በጣም የሚያስጠላው በጣም የሚደብረውና አይብዛ እንጂ አገልጋይ አይገኝ አይባልም ያው ምክንያቱም ጊዜው መብላት መጠጣት አለባቸው እነሱም አየር ላይ አይደለም የሚኖሩት ወይ ደግሞ እንደኛ ይበላሉ ይጠጣሉ አምሮት አላቸው ልጅ አላቸው ቤተሰብ አላቸው ግን ያለፈ ሲሆን ወደ ዝርፊያ ሲሄዱ ወደ ማጭበርበር ሲሄድ ይደብራለው ፖለቲካውን እዛው እንዳለ እንተውና እባካችሁ ቤተ እምነት ውስጥ ያላችሁ ሰዎች ያላችሁን እናንተ ናችሁ እምነታችንን እንድንወድ እምነታችንን እንድንከተል እምነታችንን እንድናምን የሚያደርገን ቅድሚያ ከናንተ የምናየው ነገር ነው እናንተ የተበላሸ ስራ የምትሰሩ ከሆነ እናንተ መጥፎ የምትሰሩ ከሆነ እዚህ ጋር እየሰረቃችሁ መስረቅ ኃጢያት ነው የምትሉን ከሆነ ምንም ለኛ ቫልዩ የለውም ምክንያቱም እናንተ እንደዚህ የሚያውቀው ሰው እየሰራ ነው በሰራ ምን ችግር አለው ነው ብለው ስለዚህ ይሄ ጥሩ አይደለም ፖለቲካውን እንተውና እኛ ፖለቲካ ውስጥ የለንበትም ይሄ ስላለ እቺን ዕውቀቶች ያዙና እንለፍና ዛሬ ደግሞ በዚህ ቪዲዮአችን ቃል እንደተገባባ ነው ሁሌ አንድ የሚጠቅም ነገር መጨረሻ ላይ ማየት አለብን ብዬ አስባለሁ እና ለእናንተ ይጠቅማል ብዬ ያስኩትን ደግሞ አንድ የመጨረሻ ቪዲዮ ልጋብዛችሁና እንለያያለን አትቺም እንደመባል የሚያነቃቃ ነገር የለም አትቺም እኮ ብዙ ሰዎችን ሰብሯል የሚያ አይደለ አትቺም ቅድም እንዳልነው አትችሉም ተብለው የተሰበሩ ሰዎች አሉና ለአንዳንድ ሰዎች ደግሞ አትችሉም መባል ሞቲቬሽን ነው በቃ ትልቅ መነሳሳት ይፈጥርላቸዋል እና አትቺም እንደመባል እኔ የሚያነቃቃኝ ነገር የለም ማለች ዋው ነው በቃ አንዳንድ ሰው በፖዚቲቭ ግፋ ሂድ አንደኛ ሻምፒዮን ተብሎ ማይበረታ ሰው አለ አንዳንዱ ሰው እየሰበርሹ እየተጠገነ ይሄድ አይከምሽም በዛ ውስጥ ነው ራሱን ያገኘ የሚሄደው እየጠነከረ ይሄዳል ፊዚካሊ ሜንታሊ አይገርምሽም ይሄንን መስማት አለበት ሁሉም ሰው ቢያስባለው አትችሉም እንደመባል በቃ ኔጌቲቭ ነገር ላይ አነቃቃን ይገባ እውነት ነው ድርሽዬን እንደው በጣም ያበሳጫት ያስለቀሳት ኮሜንትም ሊሆን ይችላል አስተያየትም ሊሆን ይችላል እንደው አዝነሽ ወይኔ ያልሽበት ቀን አለ የምታስታውሽ ወይ ኤሚዬ በየቀኑ እኮ ነው እሱ ያለው ፌቨርናት እየተውሽው እንጂ እንደው እንደ ትልቅ ነገር የምታዩ አሁን እንኳን አትመሲም ምንም ነገር የሚሰማሽ አይነት ሳቀሽ ራሱ የሚያባረው ይመስለኛል ያንን መንፈስ አመት ነው መረዳት ስትጀምሪ አሁን እንዳልነው የሆነ ሰው ኮሜንት ሲያደርግ እሱን ነው ለመረዳት ጥረት የምታደርጊው የገባሽለት ነው ግን ያም ይሆነው አይደለ አንቺን ማናደድ ይቀርና ፕሮብሌሙን እንዴት እንደምትፈቺው ሰውየው በምን አይነት ሁኔታ ውስጥ እንዳለ ምናምን ማየት ትጀምሪያለሽና እኔ እውነት ለመናገር ይሄን ያህል እንደዚህ ሰብሮኝ ነበር እንደዚህ ምናምን ምለው ነገር የለም በየቀኑ እንዳልኩሽ በሰው ልጅ ላይ ፈተና አለ ፈተናው በቤተሰብ ፈተናው በልጆችሽ ፈተናው በስራሽ በሬዲዮ በመናም በብዙ ነገር ይመጣብሻል እና ያንን ሁሉ ነገር ከእግዚአብሔር ጋር ነው እየፈታሽ የምትሄጂው አንዳንዴ ዝም ብለሽ ስትስቂ ነፃ ሆነሽ ስታየውነች በቃ የሆነ ሶፍት ነገር ትመስያለሽ እና ፈገግታ ብዙ ነገር ይደብቃል አይደለ ምስኪን ነገር አስመስላ ግን በጀርባ ደግሞ የሆነች ነብር እኮ ሴት አለች እንደውም ታናሽ ወንድሜ ይላል በቃ እኔ ራሴ በጣም ነው የምናደደው የሆነ ነገር ካበሳጨኝ የሆነ ነገር እንዲስተካከል ብዬ ግን ፋይናሊ ግን በጣም ነው መበሳጨው እና እዛ ቦታም እንዳልደርስ በጣም ነው ራሴን እንትንላለሁ ራሴን ነው የምመልሰው እዛ ቦታ እንዳልደርስ ምናምንና
እንደምስቀው ሙሉ በጣም ኃይለኛ የሆንኩባቸው ነገሮች አሉ ማለት ቀልድ ማላቀባቸው ቦታዎች አሉ ተደራደሪባቸው አዎ በቃ በፋሚሊ ጉዳይ ድርድር የለም በልጆቼ በአላማዬ በስራዬ ሬዲዮ ገብቼ ኮሜዲያኑ 5 ደቂቃ ካረፈደ አላስገባውም እንትና እየመጣ ነው ብዬ ሬዲዮ መጥቶ አላስገባውም በቃ በቃ ለሁላችንም አሪፍ መልእክት ያለው ይመስለኛል እውነቷን ነው አብዛኛው አሁን ኢንፍሉዌንሰሮችን ብትሆኑ ብቻ የትኛውን ቦታ ላይ ያላችሁ ሰዎች አትችሉም መባል ሊያበረታታችሁ እንጂ ሊጥላችሁ አይገባም እንደሰማችኋት ነው ሁሌም መጥፎ ነገር አለ ሁሌም መጥፎ የሚናገሩ ሰዎች አሉ በዛው ልክ ደግሞ ያበረታቱንም ሰዎች አሉ ግን መጥፎ የሚናገሩትን ሰዎች ሰምተን መሰበር ሳይሆን ያለብን ማንነታችንን ለማሳየት ከነሱ ጋር እልህ ነው መጋባት ያለብን በጣም በጣም አሪፍ መልእክት ነው በያስባለሁ ተጠቀሙበታላችሁ ብቻ ለዛሬ ያዘንላችሁ ቪዲዮዎች ይሄንን ይመስሉ ነበር ከኛ ኩል ፈታ ዘና እንዳላችሁ ተስፋ እናደርጋለን እንዲሁም ቁም ነገር እንዳስጨብጣችሁ ደግሞ በጣም ተስፋ እናደርጋለን ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ ይሄ ቻናል ሀበሻን ቨርስ ይባላል እንግዲህ ይሄን ቻናል ሰፖርት ማድረግ የምትፈልጉ ከሆነ ሰብስክራይብ ማድረግ በቂ ነው ሰብስክራይብ አድርጉ እንጨቃጨቃለን ሁሌ እንዲሁም እንደዚህ አዳዲስ ቪዲዮችን ስንለቅ ቪዲዮ ቀድሞ እናንተ ጋር ይደርሳችሁ የደውል ምልክቱን ማብራት እንዳትረሱ በሚቀጥለው ቪዲዮ እስክንገናኝ ድረስ ናፍቁኛላችሁ ፒስ አውት